ትችላላችሁ ነው። እና በጣም ብዙ ተማሪዎች አሉ። ኡስታዞች ጋር ምናምን ገብታችሁ ተማሪ በጣም የሚገርም እውቀት ነው የምታገኙት። የሚገርም እውቀት የሚገርም ማለት ነው። እና እኔ ደግሞ በዝበኛ እኛ ስንጀምር እኮ አስተማሪ ራሱ አልነበረም ነበረ ብላ ጃቢር ነበር። ጃቢር ድሮ ነበር አስተማሪ፣ ንጽጽር አስተማሪ አልነበረም እኮ እኛ ጊዜ አልነበረም። እኔ እንጃ እኔ ጊዜ ላይ እነ ኡስታዝ ምናምን ነበሩ፣ ግን ቴሌግራም ነበረ። ቲክቶክ የሚባል ነገር አልነበረም። ቲክቶክ አልነበረም፣ ቴሌግራም ነው የነበረው። በዛ ሰዓት ማንን ታገኛለህ? ራስ ትሰራለህ እንጂ እኛ እና እንደዛ ነው እና እንደዛ ነው። እኔ እንደዛ ነው ያሳለፍኩት። እኔ ራሴ እየተጋጨው ግድግዳ እየተጋጨው ትላለህ አለው። ከኔ ጋር እኮ 3 መጽሐፍ ቁጭ አድርጌ አስተምሬያለሁ። እኔ በሌለውበት እሺ፣ እኔ ባለውበት እንደዚህ ያለ ሳክስ እንዴ! ኧረ ተው፣ ብሞትስ እስክሞት ብትጠብቀኝ ይሄ ትውልድ እዚሁ እያለክ ስለምን እያወራችሁ ነው? አይ ምንም ከታች ኮሜንት እኮ አይቼ ነው እንዴት ነው ምናምን እስቲ ጥያቄ እየመለስኩኝ እና በዚሁ አጋጣሚ እኔን ጠየቁኝ፣ እንዴት ነው ተምረህ ነው ወይስ አይደለም? አይ ኤክስትራ ኤክስፒሪየንስ ነው አልኩኝ። በቃ በልምድ ነው በራሴ አንብቤ ምናምን እንትን እያልኩኝ ነው። በቱም አንተስ እንዴት ነው ብዬ ወደ ጥያቄው ወደ አንተ አዞርኩት። አሁን እንትን ነው አንድን ሀሳብ ቁጭ አድርጎ በስነስርዓት መረዳት ነው እና ሁሉንም ሰው እኔ ሁሉንም ማግበስበስ አይመቸኝም። በቃ አንድ ሀሳብ ላይ የሚመቸኝ ሀሳብ ካለ እዛ ላይ አድምቼ የራሴን ስታንድ ይዛለሁ ማለት ነው፣ የማይነቃነቅ በቃ በዛ ነው እኔ እንትን ያልኩት እንጂ እኔ ማለት ተምሬ ትምህርት የተወሰነ የጀመርኳቸው ያልጨረስኳቸው ነገሮች አሉ። በተረፈ እኔ የተመቸኝን ነገር አድምቼ በስነስርዓት እንትን እላለሁ። ያው እዛ ነገር ላይ እንደማልቀመስ እርግጠኛ መሆን አለብኝ ማለት ነው። ያው በዛ ነው እኔ እንደዚህ ነው ያሉት ለጊዜው። ሰለምቴ አይደለሁም። ታች ሰለምቴ ከሆነ ብዙ አይደለሁም ትላለህ። እሺ ጃቢር ይኸው ሀሳብን ፈትፍቶ መረዳት በቃ እንደዛ የሚል ነው። መማር ይጠቅማልም ይጠቅማል፣ ግን ይጠቅማል ባይዘዌ ጀስት ተምራችሁ ቀጥታ አፖሎጂስት እንደዛ አትሆኑ። ባይዘዌ መማሩ ትምህርቱ የሚጠቅማችሁ ለእንትን ነው፣ ቤዝ መሰረት ነው የሚያስይዛችሁ። በጣም መሰረት ይዛላችሁ። ከዛ በኋላ ግን ያለው ራሳችሁ ነው የምትጓዙት። እና እኔ ኤክስፒሪየንሱ የተሻለ ነው ብዬ ነው የማምነው። እና የተሻለ እንትን ይሰጣል፣ የተሻለ እንትን ይሰጣችኋል። ኧረ በፈጣሪ እሺ ተማሩ። ኧረ ጃቢር ለማለት የፈለግኩትን ነገራቸው። እኔ ምንም እያልኩኝ አይደለም፣ ተማሩ፣ በጣም እንትን በሉ። እኔ ጀስት የራሴን ፐርሰናል ሀሳብ ነው የተናገሩት። ብዙ ኡስታዞች ጋር ያሉ ትምህርት መማር እንትን የምትሏቸውን ነገሮች ተማሩ ምናምን ነገር ኮምፓራቲቭ ነገሮችን ምናምን ነገር ግን በጣም የምትሉት በእንትን ነው፣ ስትወያዩ ስትከራከሩ ምናምን ይሆናል። ቴሌግራም ላይ በጣም ፍስፍስ ነበር። እንደዚህ እኮ መፈራራት አልነበረም። ቴሌግራም ጊዜ ላይ ግሩፕ አለ፣ እዛ ላይ በቃ አንዱን ቲዝና በሪከርድ በቃ ትፈሳፈሳለህ፣ በደንብ ትቀጣቀጣል። በዛ መሀል ውስጥ አንደኛው አናትህን ይልሃል። ለቀጣይ ራስን አሻሽለህ ትመጣና እሱን ደግሞ ትለዋለህ ደግመህ ማለት ነው። ያ አናትህን ይልሃል። በቃ አንዱ ሲል ጥያቄዎቹ ያልቃሉ፣ ተጠየቀህ ያልቃል። በቃ ለኢየሱስ አምላክነት የሚነሱ ጥቅሶች ተብለህ ያልቃሉ። በቃ እነዛን ስትሰራቸው ያልቃል ማለት ነው። እዛ ላይ ደግሞ እየሰራህ እየተለማመድክ ስለምትወያየው ደግሞ በጣም እንትን ይለዋል፣ ጥቅም ይኖረዋል። ከእነሱ ጋር ኢንተራክት አድርገህ ስታወራና ከውጭ ስታወራ አንድ አይደለም። እንደዛ እስቲ ለጃቢር ደግሞ ጥያቄ እስቲ ከታች ለጃቢር ጥያቄ እስቲ እኔ እጠይቀዋለሁ፣ እናንተ ኮሜንት ላይ ጻፉ። እኔ እጠይቀዋለሁ። እሺ እናታችንን አስገባት ይላሉ። ዛህራ መሆን አለባት መቼስ። ዛህራ ካለች ግቢ። ቅራ እየተባልክ ነው ጃቢር፣ ምን ትላለህ? ብዙ ይሁን ይሄኛው ቢያንስ
አብዱ ቀራ ነበረ ግን ቲክቶኬን ባን እያደረገብኝ ተቸገርኩ። ቲክቶክ ባን እያደረገ ዋርኒንግ ያመጣብኛል ልክ መቅራት ሲጀምር። እንዴት እንደሆነ እኔ ቲክቶክ ከኔ ጋር ምን እንደሆነ ችግሩ። አይ በጣም እንትን ነው በቃ ድምፅ ውብ ነው ማለት ነው። እንደሱ ነው ምልክ የእንትን በቃ ይሄማ ብሎ ነው የሚዘጋው። በቃ ይሄማ ልክ ነህ እንዳይለብህ ሼጣኑ ይነሳበታል። እኔ ስቀራና ያጥወለውለዋል፣ ያንቀጠቅጠዋል፣ ምናምን ያቆነጠንጠዋል፣ ያንጨረጭረዋል። እኔማ ከእሱ አይበልጥም ጦሱን አልኩኝ። እሱ አይደለ ሰብሳቢያችን ደግሞ ገደል ገብቶ ደግሞ የሚሰበስበን እንዳናጣ በቃ ጦሱን ይቅርበት። ልክ ነህ። እንዲህ ምን ሆነሃል? ማንን ነው ቀጣይ መስጂደል ሐራም እንጠብቃለን? ጃ አንተ እሱን መሆኑ ሄር ስታይልን አስረዳ። ባይሆን መስጂድ ውስጥ ያለውን ቫይብ እኔ ልንገራቸው። መስጂድ ሲሄድ በጣም ነው ፈታ የሚያደርግ እና ራስታ ዱርዬ ነው የምመስለው። ባይዘው በአካል ብታዩኝ እና በቃ ይገርማችኋል። እና ብቻ እኔ በጣም ነው የሚያዝናናኝ እና ግን በቃ የተለየ ደስ የሚል እይታ ያዩኛል እና በጣም ነው ደስ የሚለው እሱ ነገር። ለምን እንደሆነ እኔ እንጃ። አይተውኝ ላይ ይስቃሉ ማለት ነው። የሆነ ደስ የሚል ሳቃለ እና ሰለምቴ እንደሆንኩ ያውቃሉ፣ እርግጠኛ ነኝ። አይሆፕ ጃቢር እንዳልሆንኩ እንደማያውቁ ተስፋ አደርጋለሁ። ብቻ ደስ ይላል በጣም መስጂድ ውስጥ ያለው ነገር፣ የሰው ኢነርጂ እና ትዝ ይለኛል ቤተክርስቲያን ንግስ ሲኖር የወሩ የአመቱ ሲኖር እናንተ ረፉ፣ እናንተ አትግቡ፣ ተመለሱ፣ አትጩሁ ምናምን ይባላል ማለት ነው። መስጂድ ግን እንደዚህ ነገር የለም። ሁሉም ሰው ደስ ይላል። በስነ ስርዓት ነው እንትን የሚለው። ሰው ማድረግ የሌለበትን ነገር አያረግም፣ ማድረግ ያለበትን ነገር ያደርጋል እና ደስ ይላል። ሰላት ደግሞ ሌላ ደስ የሚል ነገር ነው። በጀማ መስገድ በቃ ደስ ይላል። ሁሌ ስትሰግዱ ራሱ ብትሉ ደስ ይላል። ላይክ እኔ ሰነፍ ነኝ፣ የቻልኩትን እሰግዳለሁ። ግን በቃ ሰላት ግን ደስ የሚል ነገር ነው በጣም እና እኔ ደግሞ አንድ ከሰላት ደግሞ የተረዳሁት ነገር ሰላት እንትን ወዲያውን ጥያቄን ይመልሳል፣ ወዲያውን ማለት ነው። እና እኔ የሆነ ነገር ግራ ሲገባኝ ምናምን ነገር በቃ የሰላት ሰዓት እንትን ብዬ ከልብ የሆኜ ስሰግድበት በቃ ወዲያውን ነው የሚመለሰው እና ደስ ይላል በጣም። እና መስጊድ ላይ ያለው ቫይብ ደስ ይላል። እና ደግሞ ሌላ በጣም የሚያስቅ ነገር ልንገርህ አብዱ። አንድ ቀን የሆነ ቦታ ከጓደኛዬ ጋር ቃል አጋዘው የሄድኩኝ እና ልጆቹ በድምፅ ያወቁኝ ማለት ነው። እና የሆነ ላስት ሚኒት ላይ ጎል ተቆጥሮ ሲጨፈር ያለው አይነት ጭፈራ ታውቃለህ? ኳስ ላይ እንደሱ አዝኖኝ ነው ያቀፉኝ ማለት እንዴ ሼም እንደ አራደዛ ወርድኝ አልኳቸው። እና በጣም በቃ ፈታ ያደርጋል በጣም። እና እንትን ነው ግን አስጠንቀቂያቸው ነው የሄድኩት። እኔ እንደሆንኩ ለማን ነው እንዳትለ እኛ እንደብቃለን ከፈለክ ምናምን ነገር አሉኝ። እና አንዳንድ ጊዜ እንዲህ በድምፅ የሆነ ቦታ ያውቁኝና ይገርማቸዋል። አንተን እንዲህ እዛ ቁጭ ብለህ የምትለፈልፈው ይሉኛል። እና በጣም በቃ ይሄ በጣም ፈኒ በቃ በጣም የሚገርም እንትን ነው። እንዴ እንደዚህ ነኝ እንዴ ምናምን እላለሁ። እነሱ ላይ የሆነ ጥሩ ነገር ተፈጥሯል መሰለኝ። እና በቃ ይገርማቸዋል፣ ያዩኛል ምናምን። እስቲ አውራ እስቲ የሆነ ነገር ይሉኛል። ክሮስ ቼክ ለማድረግ ማለት ነው። እስቲ ደምህን አምጣ ምናምን ነገር ደም ስጥ እስቲ ተመርመር ምናምን። እና ደስ ይላል እሱ ነገር። እንዲህ አይነት ነገር ነግራችሁ ነው የሚሻላችሁ። የፈራህበት ጊዜ የለም? ከዚህ አካባቢ ማን አልክበት? እኔ ላይክ የማልገመት ሰው ነኝ። አንተ ራሱ ብትይኝ አብዱ፣ አንተ ራሱ ብትይኝ ይሄ ልጅ ጃቢር ነው ወይስ አይደለም በሚለው ዲቤት እንግባ ብለህ ትጠራኛለህ ሁላ ማለት ነው። ያው በጣም እውነት ላይክ እኔ ራሱ ማለት እንትን ነው። እኔ የሰውን እንትን ሳየው ነው በጣም የማልገመት ነኝ በጣም ማለት ነው። ማንም ሳይቱ ሊለየኝ አይችልም። እና በቃ ፈታ ያልኩ ሰው ነኝ ህይወቴ ላይ ፈታ ያልኩ ነኝ። እኔ ሲንስ ዱርዬ አይደለሁም፣ አካብዴ አይደለሁም። ግን በጣም እዚህ ጋር ኤክስፔክት የምታደርጉትና በአካል ያለው ሰው አለገሰ ማንም ስለማያውቀኝ ነፃነት አለ።
እና የተጨናነኩበት ጊዜ የለም። ግን ሰው እያወቀኝ በመጣ ቁጥር ትንሽ ይደብረኛል በጣም ለምን እንደሆነ እኔ እንጂ ባያቀኝ ደስ። ግን አንድ ጊዜ የፈራሁበት ቀን አለ። አራራ አለ ምን እንደሆንኩ ታውቃለህ አብዱ? እኔ ጓደኞች የኔ በጣም ክሎዝ ጓደኞቼ አክራሪ ኦርቶዶክስ ሃይማኖት ተከታይ ናቸው እና እነሱንም ድሮ አበጥራቸው ነበረ እንዲህ ሙስሊም ሳልሆን በፊት ማለት ነው። እነሱ ደግሞ አክራሪ ኦርቶዶክሶች ናቸው እና አንዴ አኬን በስላሴ ጉዳይ አበጥሪያት ነበረ በላይተር በሪንግ ላይት ምናምን እያስረዳኝ ማለት ነው። እሱን ቪዲዮ አይቶት ደወለልኝ ማለት ነው። ፍሬንድ ጃቢራ አንተ ነህ አለኝ። ገገምኩበት። ኧረ እኔ አይደለሁም። ማን ነው እስቲ ላክልኝ ምናምን ስለው ላክልኝ ቪዲዮ። ኧረ እኔ አላውቀውም ምንድን ነው ምናምን እባክህ ራስህ ነክ ምናምን ነገር አለኝ። ከዛ አመንኩለት እና አሪፍነቱ የዛኔ አልሰለምኩም ነበረ። ግን ጥያቄን ከየት ነው የሚመጣል ብሎኝ እንትን አለኝ። ግን ለማንም እንዳትናገር አልኩት። አይ ቲንክ ፍሬንድ ነው አሁንም ያቀኝ ይሆናል። ከዛ በኋላ ተደዋውለን አናውቅም። ላይክ ሂዝ ጀስት ላይክ ማይ ብራዘር ማለት ነው። ግን ይሄ ነገር ስላለ መሀላችን ተራርቀናል በጣም እና እሱ ነገር ሳስበው በቃ አንድ ቀን ቢፈልጉኝ እኔ አውቀዋለሁ ነው ምናምን ብሎ እንደማያሳያቸው ተስፋ አደረገ። ያው እንደዚህ ነው። የዛን ቀን ትንሽ ደብሮኛል እንጂ እኔ ፈርቼ አላውቅም። እና መጽሐፍ ይዘህ እንትን ለማለት ገብተህ አታውቅም? ክርስቲያኖች ጋር ምናምን አንድ ቀን ስልክ እያወራሁ የሆነ ሰውዬ መንገድ ላይ ነው ና ይለኛል ከሩቅ ማለት ነው። እኔ ግራ ገባኝ። ና በቃ ግግሙ ና ይለኛል ማለት ነው። እኔን አልመሰለኝ። ከዛ ስልኩን ሲጨርስ ና አለኝ። ከዛ ትልቅ ሰውዬ ነው ወይ ምናምን ስለው ጌታ ይወድሃል ምናምን ብሎ ረጅም ነገር አወራ ማለት ነው። ከዛ አንድ ጥያቄ ጠየቅኩት፣ ጸጥ ብሎ ሄደ እኮ። አሁን እሺ አልኩት። ከዛ ከምንድን ነው የሚያድነኝ ምናምን ብዬ ጠየቅኩት፣ ነገረኝ። ከዛ እሱ ነገር ለምንድን ነው እኔ ላይ የሚደርስብኝ ምን አድርጌ ነው ስለው ያው እሱም አልገባውም። ከዚህ በላይ እውቀት የላቸው እና አንዳንድ ጊዜ ደግሞ ታክሲ ሰልፍ ላይ ሲጮሁ እና እስቲ ወንጌልን ስበከኝ ብዬ ጸጥ ብለው ይሄዳሉ። ምን ብለሃቸው ነው ይሉኛል። ያው እነሱም አንድ ዘልዛላ አገኘን ብለው ያው እንዳሰቡት አይሆንና እሱስ በጣም የሚያዝናና ፓርት ነው። እንደዛ ነው እንጂ እኔ ብዙም አልዳፈርም። እንደዚህ ሃይማኖታዊ ነገር ቤቴ ውስጥ ካልሆነ እኔ ማውራት አልወድም። ብዙን ጊዜ ላይፍ ከፍቼ አይመቸኝም የምለው እንዲህ አካባቢ ላይ ያሉ ሰዎች በእንደዚህ ነገር አያውቁኝም። ምክንያቱም አግሬሲቭ የመሆን ነገር አለ። እንዲህ ተረጋግቶ የማውራት ነገር የለም። ስለዚህ ብዙም ይሄ ሞስት ኦፍ ዘ ታይም ቤቴ ብቻዬን ከሆንኩ በቃ በነፃነት አወራለሁ። በነፃነት ነው የማወራው ነው እንጂ ውጪ የሆነ ቦታ ምናምን ሲሆን እኔ አላወራም። ማንም ሰው አያውቀኝም እና ለዛ ነው ሞስት ኦፍ ዘ ታይም ማላወራበት ምክንያት ያ ነው። ቤትም ከሆንኩ አላወራም። የቤተሰብ ቤት እንዲህም የሆነ ቦታ ከሆንኩኝ ማውራት አልችልም ብዙ ጊዜ። እኔ ደግሞ አንተን አንድ ጥያቄ ልጠይቅህ። ጥያቄም ነው እኔ እንድታረገው ፈልጋለሁ። ለምንድን ነው ክርስቲያኖች ቤት ገብተህ የማትወያየው? ክርስቲያኖች ቤት አሁን ክርስቲያኖች ቤት ለምን መሰለህ የማልገባው? በጣም ይፈልጉኛል፣ በጣም ማለት ነው። እና ፊት ለፊት ደግሞ አይመጡም። ገባህ? እና ያቺ ተዋቸው እነሱን እኮ 10 ሰከንድ ማለት ነው። 10 ሰከንድ አንደኛ ደግሞ ሌላኛው እሺ፣ በግሩፕ ሙስሊሞች ስለማንገባ ነው። ለምሳሌ አሁን እኔ አንተ ብንሆን ችግር የለውም። በቃ እዛ ቦታ ላይ አይተህ ከሆነ እንዴት ነው የሚያደርጉት እነሱ? አንድ ሙስሊም ይገባና 4 ይሆናሉ። ዘን ፖለቲክሱ አንደኛው የተወያየ ቢከብደው አንደኛው ይቀጥልና አብዱ ወረኔ አበጥሪያቸው ነው የምወጣው። እኔ በጣም ነው አበጥሪያቸው ነው የምወጣው። አይደለም ፖለቲካ እኮ ፖለቲካ በጣም ነው የምትበቃ። እሱ ፓርት ነው እንጂ ዲቤት ካለ ወይ ደግሞ ለሁለት ካልሆነ አንደኛው ያወራልሃል። በቃ አንተ ትወያያለህ፣ አንደኛው ማኔጅ ያደርግልሃል። እንዴት መሆን አለበት፣ እንዴት መሆን አለበት፣ እንዴት መሆን አለበት የሚለውን ነገር አንድ ሰው እዛ ቦታ ላይ እንትን የሚል ከሆነ አሁን አይተህ ከሆነ ብዙ ጊዜ ለአራት ይሆንና አንተኛው ዝም በል ይላል አንደኛው ሙስሊም፣ አንደኛው ያወራበታል፣ አንተ ዝም በል፣ አንደኛው ሲያወራበት አንተኛው ዝም በል ይለዋል። ከዛ በዚህ መሀል ውስጥ ከኔ ጋር አንድ ቀን አንድ ቦታ እንሂድ እንደዛ። እኔ ከሁለት ሰው አንድ ሰው ካለ በቃ ይሄ ነገሩ የገባው ማለት ነው። የትኛውም ግሩፕ ውስጥ ነገሩ የገባው ይሄ አለ ነቃ ያለ ሰው አሁን አንድ ላይ ቢሄድ በቃ አንተ አትጨንቅም። ስለ ውይይቱ ብቻ ነው የምታወራው፣ እዛ ነገር ላይ ብቻ ነው ፎከስ የምታደርገው። አንደኛው በዛ ግን እኔ አሁን ልክ ነህ። አሁን ምን እንደሚሆን ታውቃለህ አብዱ? አንድ ደግሞ ክርስቲያን ሆስቶቹ ስነስርዓት ያላቸው ሰዎች አሉ።
እኔ አሁን ገብቼ ስነ ስርዓቴን ይዤ ትልቅ ነጥብ አስጥዬ እወጣለሁ። ገባህ? እንዳንተ ደግሞ ደርባባ የሆነ በእውቀት የታጨቀ የተጠቀጠቀ ሰው ሲኖር ትላለህ። እንደዚህ ሰው ፖለቲካ መስራት ደስ ሲለኝ እንዳንተ ሞልቶ የፈሰሰው ጃከ እንደውም እኔ ምን ታውቃለህ፣ እንደውም ልጆችን እንትን ማለት ያለብን የሆነ ሩም ውስጥ ለሁለት ለሶስት መግባት ነው። አሁን እንደ ክርስቲያኖ ታያቸው እንደዛ ነው። ለሁለት ለሶስት ከሆነ በጣም ቀላል፣ ለሁለት ከሆነ አንደኛው ፖለቲክሱ እንዳይራመድ ያስቆማል። አንደኛው እንደዚህ እንሱ አንደኛው ይሆናል። አሁን ጭንቀት ምን ይሆናል? ውይይቱ ላይም ፖለቲክሱም ላይ አንተ ብቻህን ማኔጅ ማድረግ በጣም ነው የሚያስቸግረው። እና ደግሞ 10 ሰከንድ ነው በቃ ከኔ ጋር ትገባለህ። አሁን በቃ ከኔ ጋር ትገባለህ። ችግር እንደዛ ከሆነ ቀላል ይገባል። በቃ እንገባለን፣ ተጻጽፈን አንድ ቤት እንገባለን። እኔ ይችላለሁ የምር ማለት ነው። ትልቅ ቤት በቃ ትልቅ ቤት በስነ ስርዓት ተረጋግተን እንትን ሁለት ቤት ግን ገና ወደ ቲክቶክ ስመጣ በዛ ነው እንትን ያለኝ የሆነ ቲክቶክ እንደውም ክርስቲያን ቤቶች መግባት ጀመርኩ። መጀመሪያ ላይ ይሄ የሆነ የኦንሊ ጂሰስ ዋናው ሰው እያለ እሱ ቤት ነበር የገባሁት። ያ ማን ነበር እዚህ ቤኪ ምናምን ቤት ገባሁት። በቃ ጥያቄ ጠየቅኩት ምን አልኩት ምናምን ነገር ሲከብደው ምን ያደረገኝ አስወጣኝና ከዛ ላይ ታች ራሱ ነው የወጣው። ይኸው ሲከብደው ወጣ። በቃ ወጣ። እንደዚህ ናቸው መቼም ነው ዘላለም እንትን ብሎ እንትን በቃ ታችሁኝ ምን ተቃጠልኩኝ። በቃ ታች ማለት ነገር ከዛ ይሄ ነገር ነው አልኩኝ። እና የሆነ ቤት ደግሞ ማን ነበር የሆነ አንድ ክርስቲያን ፖለቲካ ስሙ መጥራት እሱ ገና መጀመሪያ ያቀኝ ገና ከተከፈተ እዛም ተወያየ ለሁለት ፖለቲክስ እንትን አሉብኝ። በቃ ታች ሊወጣ አስመስሎ ነው የሚያወሩትና እዛ ቦታ ላይ አንደኛው እንትን እያለ በቃ ይሄ ነገር በጣም እንትን አለ። ለዛ ፊት ለፊት እንዲመጡ ብቻ ነው እኔ ጥሪ ብቻ ማድረግ ላይ ፎከስ አደረኩ። ለሁለት ግን መሆን ይቻላል። ለሁለት ለሶስት አንድ ላይ ለሁለት ትገባለህ፣ ችግር የለውም። እኔ የአምባሳደር ስማ የአምባሳደርነት ሚና ጮታለሁ፣ አንተ ትከራከራለህ። እኔ ነገሩ እንዲሳለጥ ከስር እንትን እላለሁ። በቃ እኔን በቃ አንድ ቤት እንሞክራለን። ለምን ቤት ብቻ ገብቻለሁ። ጃቤር ዛሃራ ነበረች። እኔ ዛሃራና ኦፓል ገብተን በቃ እንደዛ ቀን ተመችቶኝ አያውቅም። አንዴ ገብቻ እንደውም በቅርብ ጊዜ ገብቻለሁ። ካስታወሰች ዛሃራ ኦፓል ነበሩ። በቃ እኔ የሆነ ነገር እንትን ለማለት ወረድኩኝ። አስገቡት በቃ ተባለ። ይቀውጡታል ዛሃራና ኦፓል ማለት ካልገባ ተመልሼ በግድ ኢንፍሉዌንስ ላይ ፍጡር ተመልሼ ይገባል። ሲያስወርደኝ ራሱ አዳምዬ የተቀነ ያወራው በቃ ተመችቶኝ ማለት ነው። እና የነቃ ሰው ካለ ፏ ብለህ ትወያያለህ ነው። አዎ ግን አንተ በነገራችን ላይ አግሬሲቭ ነህ ታውቃለህ። አዎ እሱ ፓርት እኔ ዘኦሊቲንግ አግሬሲቭ ሆነ ስታወራ ማይ ከአንደኛ የውስታስ ፕሮግራም ላይ ሁለተኛ ከኔ ጋርም ስታወራ አግሬሲቭ ሆኛ በቃ በጣም ነው አግሬሲቭ የምትሆነው እና ያ ነገርም እንትን ሊላቸው ስለሚችል በተወሰነ መልኩ ለማስተካከል መሞከሩ አሪፍ ነው። ያው ማለት እኔ ወላሂ ነው የምልህ አብዱ እንዳንተ ከዚህ በፊትም ነግሬያለሁ። እኔ እውቀትህን አደንቃለሁ። እውቀት ብዙም እኛ ተጠቅመንበታል ብዬ አላስብም። አንተም ተጠቅመበታል ብዬ አላስብም። እንዳለህ እውቀት ማለት ነው ስንት ህዝብ አስልመን መጨረስ የምንችልበት አቅም እያለን በዚህ ብቻ እንደዛ መሆን የለበትም። ኢንሻአላህ እንነጋገርና አንዳንድ ቤት እየሄድን መርፌ እየወጋን እንመጣለን። አዎ ላይ ኢንሻአላህ በጣም እንዲህ ወላሂ በጣም የሚገርም ወላሂ በደንብ እንትን ማለት አድርጋለሁ። እስቲ ኢንሻአላህ አላህ ይርዳል። ሌላ ምን ጠይቀሃለሁ? እኔ ምን ጠይቀህ ተራ በተራ ተባረኩ ነው እታች ጠይቁ ለጃ እኔ ከጠየቁ ያው ስለማላከብድ ታች ሲሆን ይክበድ። እስቲ የምትተናነስ ጉድ አንተ እኮ እንደዚህ ነገር የለብህም እንጂ ረቶ ፖለቲካ አትስራው ገናችን። እኔ ቀለል ከማድረገው እታች የተጻፈውን አንብቤ ያለው ብዬ ከባዱን ብሰጥ አይሻልም? እስቲ ወርጄ እንደገና ልግባ። ማይኳ የለችብኝ የጠፍታ እንደሆነ እኔ እንጃ። ማይኳ የለችም ሚውት ማረግበት። ኦኬ ተጭነ ምናምን ነገር ነው እዚህ። እንዴት ነው የሚስተካከለው እሱ? አንተ ጋር ነው ችግሩ፣ እኔ ጋር ችግሩ። ሰዎች ማይካች ሲከፍቱ እንደዛ ነው። አይ ማይክ ታች ሚውት ማረግበት የለም። የጠፍቶ እንደሆነ እኔ እንጃ። ካንተ ነው ችግሩ። አንተ ራስን ተጫነውና ከዛ በኋላ ነው መሰለኝ እንትን የምትለው እኮ ገባኛው። ቪዲዮ ድንገት እንዳይከፈት ብዬ እኮ ነው። ያው እሱ ጋር አለ፣ ይኸው እዚህ ጋርማ አለ። ቪዲዮ ምን ያህል እንደምፈራ ታውቃለህ።
ስንቴ ተገልጠሃል ነው ጥያቄ ልጠይቅሽ። ስንቴ ተገልጠህ ታውቃለህ? ላይ ብለን ተገልጠ ማለት ማታ ይተክል በስትክክል ታይተክ እየተወያየ በቪዲዮ አዎ። አይ እኔ በቪዲዮ ማንም ሰው ያቀኝ። አይ እየተወያየ ተሳስተህ ተከፍቶብህ አያውቅም? ኧረ ኔቨር። እኔ ካሜራ አልከፍትም እኮ። ከከፈትኩም ሙሉ ክላሱ ጨለማ መሆን አለበት፣ ከዛ ማታ መሆን አለበት። በቃ እኔ ከባድ ነው አልኩ። በቃ ቲክቶክ እንጂ እኔ 20 ጊዜ ምናምን አልተከታተልኝ። 20 ጊዜ በላይ እንጂ ይሆናል። እሺ አንተን ደግሞ አንድ ጥያቄ ልጠይቅህ። አንተን አሁን ሰዎች ኤክስፔክት የሚያደርጉክና በአካል ሲያገኙክ ያለው ነገር እንዴት ነው? ምንድን ነው የሚሉክ? አንተ ነህ እኔ አውቃለሁ ባይዘው ሀሳብ ትቀይረው አውቃለሁ ብሎኛል። አንተ ነህ እኔ አውቃለሁ ባይዘው እንደዚህ የምትለው ልጅ ነው። አውቃለሁ አንተን አውቃለሁ አንተን አልገናኝም ቢትራል አውቃለሁ አንተን አውቃለሁ አብዱ ወላሂ አውቃለሁ አውቄሻለሁ። ቆይ መንገድ ላይ ላግኝሽና እስቲ ምን ይሉሃል ንገረን። እሱ የሆነ ጊዜ ተሰባስበን የሆነ ጊዜ የሆነ ነገር ለመገናኘት የሆነ ልጅ ሰላም ብዬ ምናምን ነገር ከዛ እኔን እየጠበቀ ነው ድጋሚ ማለት ነው። አግኝቶኝ ጀስት የሆነ ኮምፓራቲቭ ያሉ ልጆች ምናምን ነገር ነው ሰላም ምናምን እንደዛ እንደ ሌሎችም በቃ በስትክክል ሰላም ብሎኝ ከዛ እየጠበቀ ነው አንድ ላይ እየጠበቀ ነው ድጋሚ ማለት ነው። አንተ ነህ አለኝ። እኔን የሚያውልክ አንተ ነህ? አዎ ላይክ የሆነ እንትን ሰው ምናምን ይሄን አድርሰው እና ሁሉም ማንም ኤክስፔክት እንትን አያደርግም። ይሄ ግን ይረዳሃል አይመስልም? በጣም ይጠቅማል። በቃ ማንም አይገምትም። እኔን አይገምተኝም። ጸጥ ብለህ እንትን ትላለህ። ኧረ አውቀዋለሁ የሚል ሰው በዛ ምን አያውቀኝም ማንም ሰው ትላለህ። አይ ብዙ ሰውማ አይገምተኝም ለማወቅ እና አቡ ሳላውላ መጀመሪያ ቀን አላወቁኝ ነበር። አንተ ምን አይነት ትገምተኛለህ? እኔን ምን አይነት ሰው ትገምታለህ? እኔን ገምተኝ እስኪ። የስንት ይወጣኛል? እኔ ማቂ ይመስለኛል ወዲያው ባይክ ገምታ ምን አይነት ሰው እንደሆንኩ ምናምን ገምት። በቃ ያው ኧረ ወዲያው ነው በቃ እንትን አይቶ ዲስክሪፕሽን ማልሰጣቸው ምን ሆነ እንዳየው እግሩ ውገረው እነዚህ እንቴ መጽሐፍ ልገዛ ገብቼ ኦርቶዶክሶች ጋር ምናምን ነገር ገድል በቃ ስቃዩ ነገር ስትምድ ወላሂ ምናምን ትላለህ ሳታስበው ማለት ነው። በቃ እዛ ጋር ነፍስ ሽምቅቅ ነው የምትለው። በቃ ሽምቅቅ ሰምተውታል አልሰሙትም። ለከ ኦርቶዶክስ ነው አይስ አይደለም? እሺ ሌላ አብዱን የሚጠየቅ ጥያቄ እኔ ልጠይቅህ ማፋጠጥ ነው የሚሆነው። ይቅርብህ። ቆይ እታች አረባካችሁ ሁለት ነው እንትን ለጃህ ደግሞ ከበድ አድርጉት ከታች እስኪ። እኔንማ ይወዱኛል አያከብዱብኝም። ቤተሰብ ኦኬ ያው ይሄ ደግሞ ይከብዳል። ቤተሰብ ምን ያውቃል ወይ ስለ ንጽጽር ምናምን ነገር እየተባልክ ነው ጃ? አይ እኔ መስለሚን ራሱ ቤተሰቦች አያውቁም ከእህቴ በስተቀር። ማንም ሰው አያውቅም። ምን መስቀል አድርገህ ነው የምትሄደው? ኧረ መስቀልማ ድሮ ነው። አይ ክርስቲያን እንዳልሆንኩ ያውቃሉ። ከክርስትና እንደወጣ ያውቃሉ። ሙስሊም ግን እንደሆንኩ አያውቁም። ያ ሙስሊም እስልምናን እንደምወድም ያውቃሉ። በተረፈ ግን ስራዬ ብዬ ሙስሊም እንደሆንኩ አያውቁም። እናቴ ግን በጣም ትጠራጠራለች። እናቴ በጣም ነው እስልምናን የምጠላው በጣም። የታየቅ ወይኔ እኮ ነገራቸው። ሜኪት ክሊር አድርግላቸው። አይ አንተ አብራራ
እኔ ሴቶች ባትፈልጉኝ እንደ ሀሳብ እመክራቸዋለሁ። የኔ የተዘጋ ጉዳይ ነው። ምናልባት ስለ አብዱ መታችሁ ልታናገሩኝ ትችላላችሁ። አብዱን እንዴት ነው ልዘወጀው የምችለው ምናምን ጥያቄ ሽፍታት አድርግ አብራራ። ያንተን እንዴት የሚለውን ቃል እስኪ። ኧረ እኔ ተዘግቷል ስትል እኔ የምወዳት ፍቅረኛ ያለች ጊዜ እየጠበቅኩ ያለው ላይክ በቃ ልንጋባ ጊዜ እየጠበቅኩ ያለች በጣም የምወዳት ፍቅረኛ ያለች ማለት በቃ ጊዜ ነው እየጠበቅን ያለ ነው እንጂ እኔ አካውንቴን ዘግቻለሁ። ጨርሰናል። እርሶስ? ቆይ ወደ እርሶ እዚህ ላይ ጥያቄ አለ። እሺ ማለት ያው እሺ ስለ እንትን ምን ታስባለህ? ያው አንተ ጠንካራ እና ፋይናንሻሊ ጠንካራ ብትሆን ትሆናለህ ብዬም ተስፋ አደርጋለሁ። እና 2 3 4 እንዴት አሰብከው? እሷን ፓርቲ እኔ ከአንድ በላይ ማግባት አልፈልግም። ብዙ ምርጠኛ እንዳትሆን ዘለ አይ በፍጹም ላይክ ኔቨር ሀፕን አያደርግም። እና ሐሳቡን ያስቀይሩታል። ታስቀይሩታላችሁ። እሱ አውቆ የሚዘጋው እንጂ ሐሳቡን ታስቀይሩታላችሁ። መቼም ኢቭን ማለት ነው አብዱ እኔ እንጃ የሚመስለኝ እኔ እንዳገባው በቃ ጃቢር የሚባል ሰው ህልም ሆኖ ይቀራል እስከ መጨረሻው ይመስለኛል። አይ ብዙ ምርጠኛ እንዳትሆን፣ ምክንያቱም ቪዲዮ ነው። አንደኛ ሌላ ኳሊቲ ደግሞ ይኖራል። ገባ አንድ እዛ ላይ አሁን አንተ ይሄን ያህል ምስል ያው በጣም ቤስት ኳሊቲ ይኖራታል ብዬ አስባለሁ። የተዋረከ ይሁን ጃን ካሳመነ የተዋረከ ይሁን በቃ የተዋረከ ይሁን የተዋረከ ይሁን እንጂ እንግዲህ አይታወቅም። እኔ አይደለም ስማ፣ አንድ ሆና አይደለም አንድ ሆና 4 ሳይሆን አንድ ሆና 1000 የሆነች ርዕስ መርጣችሁ ብታወሩ ግን አይሻልም? ሰዎች ሰላም አለይኩም እንደ ሀዛ ወአለይኩም ሰላም ወራህመቱላህ። ዛራ ደግሞ ሁሌ በጠረባ እንዳልሽን ሁሌ ጊዜ ያው የጮትን ነው ሰው የተዝናናን ሁሉ ጊዜ። ለምንድን ነው ስራ የምታረጉት? ንጽጽሩን አንዳንዴ ምን እንዝናና እንጂ። ዛሩ ደስ የምትለኝ በአፍጢሟ ነው የምትተክል በጠረባ ማለት ነው። ላው ወካልቹ ነው የምትል አካልቹ ስንት ቀን ወካልቹ ዛራ አቃ ማይክ አንቀርታ ወካልቹ። እሺ ሌላ ጥያቄ ከታች ለጃ ወደ አንተ እንምጣ። ወደ አንተ አይ አታመልጠኝ በነገራችን። አይ አንተስ አግብተሃል ወይ? ራስን ሐላል አድርግ። እኔ ምንም አይነት ኮሜንት አልሰጥም። ኖ አይደለማ፣ ዳር አትበል። ኧረ እባክህ ተው። ከታች ጻፉ ለእንትና ለጃ። አንተ አትጠየቅም እንዴ? አንተይ ያለ እውቀት ነው እንዴ ሙስሊም የሆንኩ የሚሉትስ ጉድ እኔን እኮ ነው። ተጠይቀ ምን አታውቅም? ሳታውቅ ነው የሰለምኩ። ሳታውቅ ነው እንዴ ላይ በኔ ከፈትከው? መልስ። የዚህኛው እውቀት የለኝም። የዚህኛው እውቀት የለኝም። አንተ ከባድ ነው። እንደውም እዚህ ላይ ጃታ አብራርታል ማለት አለክ ማለት ነው። አለክ ፍቅረኛ አለክ። ኧረ በፈጣሪ እንደዚህ አይነት ጥያቄ አታታንሳ። ምንም አይነት ይሽቱ እንደዚህ መጥፎ ናቸው። ሰማ ሪከርድ ተደርጎ ይላክላታል። ካለበዛ እስቲ ወንድ በላት። ኧረ እባክህ ጥያቄ ታጣ እየጠበቀች ሌላ ጥያቄ አብዱ ፍቅረኛ አለው። አብዱ እንግዲህ የታጨ እጮኛ አለችው እንዳየ ነው። ያው የለኝም ካለ ችግር ነው። ከንጽጽር ሊጠፋ ከንጽጽር ብቻ ሳይሆን ያው ከዓለምም ሊሆን ይችላል። በዛ ተረድተነዋል። በቃ ወደ ቀጣይ ጥያቄ መሄድ ትችላለህ ወገናችን አብዱል ከሪም። ያው ብዙ ሰዎች ገበያ እየዘጉብኝ እንደሆነ አውቃለሁ። ከኮሜንት ነው የጀመርኩት። ከዛ ሄዶ ከኮሜንት ነው በቃ። እሺ አመነ እያሉ ነው ከታች። አንደኛው ደግሞ አመነ ይላል። የስሙ እኮ መጥፎ ነው። ኖ መጥፎ ነው። ባይዘው ኖ ካልክ አሁን ጀስት ሊትራሊ እፈልጋለሁ የሚል ኢምፕሊኬሽን ይሰጣል። ባህጃ
መጥፎ ነው። በቃ አይ ችግር የለውም። አታስታመው መልሱን ችግር ገብቶናል። በቃ አለ የታጨቀው ሰው አለ። አታስታመው፣ አታለዝበው። እሺ ጃ ለምንድን ነው እኔ ላይ ተረድተናል? ኧረ በፈጣሪ ራሳችሁ ላይ ተጫኑ። ዛህራ ትጠይቅ የተባለ ዛህራን ጠይቃ። እኛ እንወድሃለን፣ በልባችን ትልቅ ቦታ አለክ እና እንረዳሃለን። ይሱ ዛህራን ጠይቅ። አይ ዛህራ አትጠየቅም፣ ተዋት። እሷ ምን ነው ፈራኝ እንዴ? አይ ዛህራ ሲሉ እንተ የነገር ዛህራ ከባድ ነው መሰለኝ። ዛህራ ራሱ አይ ዛህሩዬ አትጠየቅ። እና ለምን እንትና ዘገየ የሚል ነገር ነው ያንተ ማለትም ለምን እንደዚህ ሀሳብ ላይ ሆነ ጃቢር? ጊዜና ቦታ ጊዜና ቦታ እየጠነከረ መጣ መሰለኝ ጥያቄ። እና ጃቢር አላገባም። በዚህ ጃቢር አላገባም እና ሀሳብ ነው እንግዲህ እንደዛ ነው ያለው። እንግዲህ በሰማሁት መሰረት ሀሳብ ነው። ስለዚህ ኤኒቲንግ ሀፕን ሊሆን ይችላል። ኤኒቲንግ ሀፕን ምንድነው የማይጋገር ሊጥ ቦካን ያለችው ሴትዮዋ እንደዛ እንዳይሆንባችሁ በትዳር ውስጥ ኧረ እዚህ ያገባ ሰው የለም። እዚህ ሩም ውስጥ ለማንም ሰዎች ስለ ትዳር ውስጥ እየጠየቁ ነው። ምን ትላለህ? ማንም አንተ ማንም ሰው ትዳር ጥሩ ነው፣ መሰብሰብ ጥሩ ነው። እዛም እዚህም ከማለት አሪፍ ነው። ወጥ ራሱ መስራት ማቆሙ ትልቅ ሰላም ነው አይመስልም? እሺ ሌላ ጥያቄ ምን እናውራ? እታች ይጠይቁ ለአንተ እኮ ስማ፣ አሁን እኔ ያልኩህ ምን መሰለህ፣ አንድ ሰው አስገባ፣ አንድ ሰው ለአንተ ጥያቄ፣ አንድ ሰው ለኔ ጥያቄ፣ የፈለጉትን ጥያቄ ይጠይቁ። ትስማማለህ? በቃ አንድ ሰው አስገባ በየተራ። አብዱና ዛህሩ አሉ ንጽጽር ስታረጉ ጎበዞች ናቸው። አሪና ማን ነው ዛህራ ይተዋል? አይ አብዱና ዛህሩ ብሎ ጻፉ። ከዛ እኔ ንጽጽር ሲያረጉ ጎበዝ ነው ብዬ ጨረስኩት። እኔ እንዳንተ አይደለም ጃና ዛህራ የሚል አይቻለሁ። እኔ ግን ይሁን ብዬ ነው የተወኘው። እኔ ዛህሩ እናቴ ናት። አንተ ደግሞ የምትቆጣኝ አሳዳጊ፣ የምትኮረኩመኝ በጠራዋ የምትለኝ ናት። ዛህሩ ግን አንተን ስመክር አይተን አናውቅም። ያ ስታነጻጽሩ ጎበዞች ናቸው። ሰው አስገባሻው። አንተ ይሄ ከባድ ነው። እንደዚህ ሞዴሬተር ካልሞላክ ስጠኝ። ከክርስቲያኖች ጋር እንደዚህ ነው የምታወራው? ሞዴሬተር ስጠኝ። መጣችልህ ዛህሩ። እንዲህ አይነት ቀልድ አልወድም። ወላሂ አልወድም። ስራ እኔ አይደለሁም ኮመንት ላይ እየተቆጧቸው ነው። ዛህሩ ስነ ስርዓት አትጨማለቁ። ኦሳማ ገብቷል። ተፍሲር ቆይ እንትን ላይ ተፍሲር ይሄኛው ተፍሲር እንዳጋጣሚ ያገኘው ተፍሲር የሚለውን ይሄን እንዳጋጣሚ ያገኘው እና ገርም በጣም ገርም። ኦሳማ ገብቷል። አብዱ እሺ ኦሳማ ጥያቄ አለክ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አይሰማል? ኦሳማ አንድ ጥያቄ ለአብዱ፣ አንድ ጥያቄ ለኔ። ያው ለአንድ ጥያቄ ግዴታ ለአንድ ጥያቄ ለጃ መጠየቅ ትችላለህ። ለኔ ባትጠይቀኝ ምንም ችግር የለውም። ኖ ሁለታችንም አንዳንድ ጥያቄ ነው የምንጠየቀው። ሁለታችንም ትመልሳለህ። አንድ ጥያቄ ለጃብር፣ አንድ ጥያቄ ለአንተ አብዱ። በቃ ቀጥሎ ኦሳማ። ጃብር አንተ ፍቅረኛ
ሙስሊም ነች ወይስ ሰለምቴ ወይስ ክርስቲያን ነች? አይ በጣም እኔ ባይዘው እኔ ኦሳማ ራሱ ሳስገባው ተመችቶኝ ነው ያስገባው። ተቀጥለው አይደል እንዴ አለባበሱ ራሱ ደስ ይላል። አንተና ሃይማኖት የላትም ይሻል ትሰልማለች ኢንሻአላህ። እሺ አብዱ ላንተ ነው። አንተ ጃስ ጠይቅ። ለምንድን ነው ምስጢር ያደረከው? በቃ ያዝልኝ። ጃስ ጠይቅ። ለምንድን ነው ምስጢር ያደረከው? አላገባውም ወላሂ። በቃ እሺ በቃ እንጥቻለሁ። ሐላል ሆኗል ማለት ነው። ምን እኔ ጀዛከላህ ኦሳማ ቢላዲን ይላል። አፈነ ዳርቶት ነው የወጣው። ኦሳማን አስተውሰክናል። አረ በቃ ጉድ ፈላ። ቀጣይ ሰው አስገባ። ጃቢር እንኳን አላገባም። ባይዚ ኢትስ ጀስት ሐሳብ ነው። ኢትስ ጀስት ኦፕን አይደለም። የኔ ክሎዝ ነው። ያንተ ኦፕን ያ ምንም ነገር በቃ ጃራሱ ኦፕን ላቱ እየተባለ ኖ እኔ እንዳትመጡ እኔ ጋር እንዳትመጡ፣ ሴቶች እንዳትመጡ ነግሬያቸዋለሁ። ቤንዝል መጨረስ ነው የሚሆንባቸው። አብዱ ጋር ግን ሂዱ። ሌላ ሰው አስገባ። አብዱ እንግዲህ ሳሊ የሆነች ሚስቶ ይወፍቅህ አብዱዬ። አመቱላህ ቆይ አንዴ ግን እንትን ልበል። እዚህ ያላችሁ ሁላችሁም እንትን ቴሌግራም ያልገባችሁ ግቡ። እሺ ቴሌግራም ላይ አጠር ያሉ ኮምፒውተር ጽሁፎች አሉ ምናምን ነገር ድምጾችም አሉ። እዚህ ያላችሁ እንትን ቆይ አንዴ እንትን ልበላችሁ። ቴሌግራም ቻናል አለ፣ ጆይን በሉ። እሺ ቴሌግራም ቻናል አለ። መጣው። እሺ አብዱ ወርጄ ልግባሽ። ለምን አልተመቻም? እሺ ወርዶ ይግባ። ቆይ ከብዶት ነው ቀጥታ እንትን በሉ። ይሄ ቴሌግራም እንትን አለ። ቆይ እዛ ላይ እንትን ላይ ልጻፈልላችሁ። አሁን ማይክ በቃ ሚዩት አታርጋም። ችግር እሺ አመቱላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናችሁ? አለ እንትን የጠበቅሽው ቀን መጣ። እንዲሁ በውስጥ እንደጨቀጨቅሽኝ ለአብዱ ጥያቄ አለኝ ብለሽ እንቅልፍ እንደነሳሽኝ ይሄው ጠይቂው አመጣሁሽው ፊት ለፊት። እሺ አብዱል ከሪም መጠየቅ የምፈልገው ማለት እንደዚህ የወደፊት እቅዱ ማለት በዚህ 5 ዓመት አጭርና ረጅም የአጭር ጊዜ እቅዱና የረጅም ጊዜ እቅዱ በተለይ በዚህ በንጽጽሩ ዙሪያ ምን በንጽጽሩ ዙሪያ ኦኬ፣ አሪፍ ጥያቄ ወላሂ የሚገርም ጥያቄ ነው። በኮምፓራቲቭ ነገር ላይ እንጃ የረጅም ጊዜ ነጃ ምናምን ነገር በጣም ሰፋ ያለ ፕላን ያላቸው በጣም ጠንከር ያለ እና የተለያዩም ሰዎች ሰፋ ያለ እንትን አላቸው አይደል? ኮምፓራቲቭ ላይ ነው ያልሽው? አዎ ኮምፓራቲቭ ላይ የአጭር ጊዜ እቅዳችሁና እንደገና ደግሞ የረጅም ጊዜ እቅድ ምንድን ነው ማለት? የዚህ 5 ዓመት እቅድ የረጅም ጊዜ ነው የአጭር ጊዜ ነው ያለኝ። በጀስት ፕላን ሳደርግ ረጅም ጊዜ አይታወቅም እንትን ላይ የሚሆነው ነገር ግን የኔ ፕላኔ ምንድን ነው በቃ ጠንከር ያለ የአፖሎጂቲክስ እንትን ማለት ሰዎች ይሄ ከባድ ፕላን እንዴት ነው የሚጠየቀው? የአፖሎጂቲክስ ፕላን ጃን ጠይቄው ያው የተሻለ ነገር መፍጠር ነው። የተሻለ ሰብስቦ አሰልጥኖ እንደዚህ እንደ ኡስታዝ ማበርከት ነው ወይንስ በዚሁ በሶሻል ሚዲያው ላይ ጠንክሮ ሰርቶ ብዙ ሰዎችን ማስለም? አሁን ይሄ ጀስት በጣም የሚገርም ጥያቄ ነው። ግን እኔ እንትን አይደለሁም እኮ ይሄ ጀስት ሬጉላር የሆነ እንደዚህ ፖለቲክስ ላይ እንደዛ አይደለሁም። እኔ ጀስት ማውቀውን ነገር ራሴን ራሴ ለማወቅ ብቻ ነው የማነበው እና ከዛ ግን ያ ነገር ሳየው ኮንትሪቢዩት ማድረግበት ቦታ አለ። ለምን እንትን አይደለም ያን ነገር ለምን የራሴን አስተዋጽኦ አላበረክትም የሚል ሀሳብ በዛ ነው እንጂ ያልኩት። ግን የሆነ ረዘም ያለ ፕላን ምናምን የለኝም። ግን በአካል ማስተምራቸው ሰዎች አሉ። ለምሳሌ ይሄኛው 3ኛ ነው 2ኛ 3 ምናምን 4 ባች ተማሪዎች አሉ። ተቋም አለ ባይዘይ በኢትዮጵያ እስልምና ጉዳዮች እንትን አለ እውቅና ያለው ተቋም አለ። ትልቅ መርከዝ አላቸው ምናምን ነገር
እና በየአካባቢ መርከዝ አላቸው። ግን በእንትን ደግሞ እዚሁ ደግሞ አዲስ አበባ ውስጥ ደግሞ የተለያዩ ኮርሶችን ይሰጣሉ። ለዛ ኮምፓራቲቭ ፓርቱን ማስተምርበት ስፍራ አለ። ያ በጣም ከዚህ ከቲክቶክ በላይ ያኛው በጣም ደስ ይላል። በትክክል ትምህርት ቀጥታ ትምህርት ስለሆነ ቀጥታ ተማሪዎችን በቃ የማውቀውን ነገር እዛ ቦታ ላይ ሰፋ አድርጌ እንትን እላለሁ እና ያ እዛኛው ላይ በእርግጥ እንትን አለኝ የተለቻሉ የሆነ ተማሪዎችን ማፍራት የሚለው ነገር ላይ ምክንያቱም የሆነ ቀጥታ ነው ጠንከር ልክ እንደሆነ ሬጉላር ትምህርት ነው እንደዛ አለ እና ያ አሪፍ ይመስለኛል። ሌላ ግን እዚህ ቲክቶክ ላይ ምናምን የተሻለ ነገር መፍጠር በቃ እንደውም እነጃን ብትጠይቂያቸው የተሻለ ፕላን ይኖራቸዋል። እኔ እዚህ ላይ ኮንትሪቢዩት ማድረግ ብቻ ነው የተሻለ የሆነ በማውቀው ነገር ላይ የማውቃቸው ርዕሶች ላይ እስልምና ሪፕሬዘንት ማድረግ እና ማንም ሰው በዛ ርዕስ ላይ ማቀብ መቻል ነው የኔ ፕላን። በቃ ሌላ ነገር ረዘም ያለ ቲክቶክ ላይ ነው። ጃም እንደዚህ ጃም እቅድ ምንድን ነው ፕሮግራማችሁ ወደፊት? የጃን የ10 ዓመት ጠይቂው ወገናችን ፖለቲካ አትስራ። እኔ ኢንሻአላህ እንደ አላህ ፍቃድ ቲክቶክ ላይም ንጽጽር ላይም የመቆየት እቅዱ የለኝም። በጣም ቆየው ቢባል 3 ወር 4 ወር ነው እንደሚመስለኝ ማለት ነውና ያው ሌላ ደግሞ እኔ ህይወቴ ላይ ፕላን ያደረኩት ነገር አለ። እሱ ምንድነው ላይ እስልምናው ላይ በአካል የማገኛቸውን ሰዎች ላይ ዳዋ ለማድረግ ኢፌክቲቭም የሚሆነው እንደዛ ነው እና ሁለት አልኩኝ የተወሰኑ መጽሐፎችን መጻፍ ፈልጋለሁ። እነሱ መጽሐፎች ደግሞ ምንድነው የሰው ልጅ በህይወቱ ምድር ላይ ሲኖር ፓሽን ያስፈልገዋል። ይሄ እውቀት ላይ ማወቅ ላይ ማመን ላይ ምናምን ነገር ፓሽን ያስፈልገዋል እና ያ በአጠቃላይ ፓሽኑ ምንድነው የሰው ልጅ ዝም ብሎ እንደ ግዑዝ ነገር ምድር ላይ ኖሮ ማለፍ የለበትም። በስነ ስርዓት የምር በደንብ በቃ ኖረን መሞት ነው ያለብን ማለፍ ያለብን። ስለዚህ አንድ የሚባል አባባል አለ ምንድነው እንትን ህይወት ሁሉንም ሰዎች እኩል ታደርጋለች፣ ሞት ግን ትልልቅ ሰዎችን ከምንድነው ከፍ ታደርጋለችና እውነት ሞቱ የሚባሉት የተረሱት ብቻ ነው የሚባል ነገር አለና የማይረሱ ሰዎች ሆነን የራሳችንን ምርጡን በሆነ ነገር ሊሆን እኔ አሁን ለምሳሌ ቲክቶክ ላይ መጥቼ እሳተፋለሁ። ዝም ብሎ ተሳታፊ አይደለም፣ የቻልኩትን ምርጥ እሆናለሁና ለምሳሌ ወንድም ስንሆን ሊሆን ይችላል፣ እህት ልንሆን ወይ አባት እናት ወይ ባል ወይ ደግሞ በቃ በተሰማራንበት ዘርፍ እንዴት ምርጥ መሆን እንዳለብን እንዴት የምር ኖረን መሞት እንዳለብን እነዚህ ነገሮች የሚዳስሱ ነገሮች ላይ በጣም መስራት እፈልጋለሁና ለዛ ደግሞ ስፔስ እና ጊዜ ይፈልጋልና አይ ቲንክ ከዚህ ትንሽ ምርቅ ይመስለኛል። ይሄ ነው እቅዴ አመቱ ላይ ማሻአላ ሁለቱም ናቸው ንጽጽር ላይ የሚሰሩት በጠቅላላ እና ደግሞ በጣም እንዳለ ኡማውን በደንብ ይዛችሁ እዚህ በሶሻል ሚዲያ እና ብዙ አልባሌ ቦታ ላይ ልጆችን እንዲስብስብ አድርጋችኋቸዋል። ትንሽ የመጽሐፍ ቅዱስ ተገንዝቦ ያላቸው ልጆች ደግሞ በጣም የበለጠ እንዲገነዘቡና እንዲሰልሙ እያደረጋችኋቸው ነው እና በዚህ ላይ ቀጥሉ። የበለጠ ከሚዲያ ከመጥፋት የሚዲያ ጊዜያችሁን ማመቻቸት ሚዲያ ጊዜህን አመቻችተህ ለኢስላም ሞር ብትሰራ በጣም ጥሩ ነው ኢንሻአላህ። እና ጀዛክ አንቺም እዚህ ድረስ መጥተሽ ስለምታፋጥቂን አላህ ጀዛሽን ይክፈልሽ። አይ ከበድ ጥያቄ ሌላ ከበድ ያለ ጥያቄ ልጅ ከበድ ጥያቄ ግን ለጃሃ እኮ ከበድ ጥያቄ ጨርሳለች። ቀጣይ ሰው አስገባ። በቃ ፐርሰናል ጥያቄ ደግሞ ኢንሻአላህ ሌላ ጊዜ እድል ካገኘን እንጠይቃለን። አንጃ ብዙ ጥያቄ ቢኖር ጃ ጋር ብዙ ጥያቄ መጠየቅ ትችላላችሁ ለማለት ነው። እንደምታውቁት አብዱልካሪም ተኮሳትሮ ነው የሚለው። በዚህ አጋጣሚ እየገባችሁ ጠይቁት። ሌላ ቀን ይቆጣችኋል፣ ይናገራችኋል። አሁን ቀዝቀዝ ብለዋል። ገብታችሁ ጠይቁ። ነግሬያለሁ። ጃ ከክርስቲያኖች ጋር ነው የሚለው። ያው እኛም ብንል ቢያንስ እኔ አለ አይደል የሆነ እየተወያዩኝ በነፃነት አወራለሁ ምናምን ፈልገው ነገር ጃ ደግሞ ፎከሱ እዛ ጋር ነው። በቃ ስለዚህ ጠይቁት። እሺ የገባ ሰው አለ ሰላም የሚል አካውንት
እሺ ሌላ ሰው አስገባ። አድሚኖች ይጣል ሌላ ሰው እናስገባሽ። ሰላም አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እንዴት ናችሁ ወንድሞች? አላህ ይጠብቃችሁ። እኔ እንኳን እንደ ጥያቄ የምጠይቀው ሀቂቃ በጣም ብዙ ጊዜ ፎከስ አድርጋችሁ ሶሻል ሚዲያ ላይ ነው እና እየተሰራ ያለው እኔ አንዳንዴ እንዴ በምን ሰዓታቸው ነው ሰዎች የሚተኙት ብዬ ሁላ ጠይቃለሁ። ሀቂቃ ደስ የሚል እንትን ነው። አላህ ያግዛቸው፣ አላህ ይቀበላችሁ። ግን ተጨማሪ እንደ አስተያየት ደግሞ የምጠይቀው ምንድነው አለጃ በምን ሰዓታችሁ ነው የምታርፉት? እረፍት የምታደርጉት በምን ሰዓታችሁ ነው? ለምሳሌ ሶሻል ሚዲያ ላይ ብቻ አታጠፋም አይደለ ወይ? ትምህርት ይኖራል፣ ስራ ይኖራል ምናምን። እንደዛ ሲኖር እንዴት ነው ማኔጅ የምታደርገው የሚለው ጥያቄ ነው። ሁለት ደግሞ ከዚህ በመቀጠል ሰዎች ሲሰልሙ ምናምን ቀጣይነት እንዲኖራቸው ቂራት ላይ ሊሆን ይችላል፣ ስለ እስልምና እንዲማሩ ምን አይነት እንትኖችን እያሰባችሁ ነው? የሰለሙ ሰዎችን ማለት ነው። በምን አይነት ወይ ነው እንዲቀጥሉ የሚደረገው ያለውን ነገር በደንብ እንዲገነዘቡ የምታደርጉበት ምንድን ነው የሚለው ጥያቄ ነው ያለኝ። ነጃ መልስ እኮ ለአብዱም ጠይቋ። ምንድን ነው እኔ ላይ ቆለለ እኮ ሄድክ ወይስ እኔ ልመልስና እሱን ጠይቀዋል? ጨረሰ እኮ እሱ ጠይቁ። ኦልሬዲ ያው ሁለታችን እንትን የምታደርጉ ይችላል። አዎ እኔ አይ ቲንክ ስንት ዓመት ሆነኝ? ኦልሞስት ወደ 5 ዓመት ሆነኝ። ሰርክሌን አጥብቤ የምኖር ሰው ነኝ ማለት በቤቴ ውስጥ ነው ሁሌም ውለው። እንዲህ ውጪ ምናምን የሚዞር አይነት ሰው አይደለሁም። ቤት ውስጥ ነው በቃ። ኢቭን ቤተሰብ ቤት ራሱ መሄድ አልወድም። ቤቴ ነኝ። የራሴ የማደርጋቸው ነገሮች አሉ። ቤቴ በጣም ነው የምወደው። በጣም ነው የሚናፍቀኝ ቤቴ በጣም። ምናልባት አንድ ቀን ብትመጡ ራሱ እናንተ አትመጧታትም እንጂ በጣም ደስ እና ሰርክል እየጠበበ ነው እና እንትን ነው እንቅልፌ። እኔ በጣም እንቅልፋም ሰው ነኝ። በጣም እንቅልፋም ነኝ። ባገኘው ሰዓት ኤኒ ታይም ይሄ ለመተኛት ረማታ ሆነ ምናምን ልዩዋቸው የሆነ ከሰለቸኝ እዛው ልተኛ ይችላል። የሚገርም ውይይት እየተደረገ ራሱ በነገራችን ላይ አብዱ ታውቃለህ? አብዱ ሙቤ ቤት ኢንተርቪው ነበረኝ። አይተካል እሱን ኢንተርቪው ትልቅ በጣም ብዙ ሺህ ሰው ተኛው። በቃ የሆነ ታይም ላይ ጠየቀኝና ቆይ 1-2 ደቂቃ ደግሞ ማነው ስም ያወራ ብሎኝ እኔ ተኛው። በቃ እንደዚህ አይነት ጀግና ሰው ነኝ ማለት እና እንትን ነው እንቅልፍ። አንዳንዴ በንጽጽሩ ከሆነ አያስቸግረኝም፣ ግን አንዳንድ ጊዜ ከንጽጽሩ ሌላ የማገኛቸው ሰዎች የማወራቸው ሰዎች ካሉ እንቅልፍ እቸገራለሁ። እንቅልፍ በጣም ቀን እቸገራለሁ እና እንደምንም ብዬ ለመተኛት እሞክራለሁ። እና እንትን ነው ይሄ ሶሻል ላይፍ ላይ እዚህ የምልበት ህይወት ስለሌለኝ ብዙም እንትን አይለኝም፣ አያስቸግረኝም። ያው ከሌሎች ሰዎች ጋር ህይወት ቢኖረኝ ምናምን ነገር ይከብዳል። ጓደኞች አሉኝ፣ የተወሰኑ ጓደኞች፣ እነሱ ቤት ነው የሚመጡት። ሳገኛቸው ቤት ነው፣ ከስንት አንዴ እንትን እላቸዋለሁ ማለት ነው። እና ያ ነው እና ብዙም አያስቸግረኝም ለማለት ያክል ነው። ሁለተኛ የጠየቀው ጥያቄ ደግሞ እኔ አልሐምዱሊላ እኔ አውቂያቸው ማለት አብሶ ከኔ በጣም በእኔ ከፍተኛ ኢፈርት የሰለሙ ልጆች እኔ እንጃ ሚዲያ ላይ ራሱ አይታይም። ከማስታውሰው የሰለሙ ልጆች ምናልባት 1-2 ልጆች ሊኖሩ ይችላሉ። ያው ነፃነት ይፈልጋል ሰው አንዳንዴ በነፃነት እንትሏቸዋላችሁ። በተረፈ ግን የሰለሙ ልጆች ስናገኝ ወደ ነዛሃሩ ነው የምንልከው፣ እናገናኛለን። በተረፈ ግን እኔ በጣም በቃ በደንብ ሰርቼባቸው የሰለሙ ልጆች ግን እኔ ራሱ ፐርሰናል በደንብ እንትንላቸዋለሁ እና ጥያቄ ሲፈጠርባቸው ራሱ ሮጠው እኔ ጋር ነው የሚመጡት እና አይ ቲንክ ከኔ ራሱ የተሻለ ጠንካራ ናቸው ብዬ አስባለሁ። ግን እንዳልከው የሰለሙ ልጆች ላይ እንትን ጠንካራ ነገር የለም። ምንድነው ሁለተኛ ነገር ደግሞ ተቆራረጥክ። ጃ ተቆራርጧል። እሰማለሁ። ተኝቶ ነው እያሉ ነው ኮሜንት ላይ።
እና እንትን ነው የሰለምኩ ጊዜ ትዝ ይለኛል። ኡስታዝ ወሂድ ጋር ደወልኩለትና እንዴት ነው ምንድነው ማድረግ ያለብኝ ምናምን ስለው አው ሰላትህን ስገድ፣ ቁርአንን ቅራ፣ ተማር ግን በቃ በርታ ምናምን ነገር አለኝ። ሶሻል ሚዲያስ ላይ ልጥፋ ወይስ ልኑር ስል አይ አንተ እየተማርክ እንትን በል ጠንካራ ስለሆንክ አለኝ። ማለት እኔ ራሱ ይሄንን ነገር ከሰለምኩ በኋላ ወደ ሶሻል ሚዲያ ስቀር አስፈቅጄ ነው። ምክንያቱም ከራሴ ስሜት አንጻር አይደለም። እና ግን አንዳንድ ሰዎች ልክ እንደሰለሙ ንጽጽር ይጀምራሉ ምናምን። ያው እነሱ ቀድሞም የመፈመስ ነገር ጭንቅላታቸው ውስጥ ማለት የሆነ ገንፍሎ ስለሆነ ያው ሲጀመሩም ሰልሞ አይደለም ፈልገውትም አይደለም። በጣም ብዙ ነገር አለው። ሰው ለማናገር ሰው ስለወደዱ ብቻ እስልምናን የሚሰልሙ ሰዎች አሉ። እኛ ደግሞ እስልምናን በዛ ደረጃ አይደለም የምንረዳው። ማለት እኔ አሁን እጮታለሁ፣ እስቃለሁ። እስልምና ላይ ደግሞ ትንሽ ሲሪየስ ነው። እስልምና ሌላ ነገር ነው፣ በጣም ሌላ ነገር ነው። ይሄ ሰው ሲመቻችሁ ገብታችሁ የምትሰልሙበት አንቦራጭቃችሁ የምትወጡበት ወይ ደግሞ ጀለቢያና ኒቂያ ምናምን እያረጋችሁ ስታይል ምናምን ሙድ የምትይዙበት ነገር አይደለም። እስልምና በጣም ሲሪየስ ነገር ነው፣ በጣም ሲሪየስ ነገር ነው። እና አይ ቲንክ ሁላችንም ለሞትና ለህይወት ያለን ነገር ትንሽ የራቀም ስለሆነ አንዳንድ ጊዜ መልቻሉ የሚያናድዱኝ ሁል ጊዜ ጥጦ እንዲቀርብላቸው ይፈልጋሉ። ሁል ጊዜ ማለት ነው። እኔ እስልምናን ሳገኝ ተንገላትቻለሁ። በጣም ብዙ ስቃይ ደርሶብኛል፣ ብዙ ነገር አጥቻለሁ። እና ቢያንስ እንደዚህ አዝለን አምጥተናቸው ራሱ በቃ እስልምናን ከያዙ በኋላ ትንሽ ይፈርት አድርጎ ለመማር መሞከሩ ከባድ ነው ብዬ አላስብም። እና ያው እዚህ ድረስ ከሆነ ያው ምን አይነት ሰዎች አሉ ብታዝሏቸው እንኳን እግሬ ተንጠለጠለ የሚሉ ሰዎች አሉና ያው ለእናንተ ነው ለእኛ አይደለም የሰለማችሁት በሚለው እንዘጋዋለን። ግን ያው ትንሽ መበርታት ነው ስለሚቻል ማለት ነው። እኛም አድርገነው ስለሆነ እኔ አሁን እስልምና ላይ ምንም ጥርጣሬ የለኝም። ጥያቄም ቢኖረኝ እጠይቃለሁ። በሙግት ስለጠየቅኩ ነው። ገባችኋ? እኔ ማንም እንዲያዝልኝ አልፈልግም። ጥጦ እያመጣ እንዲያቀርብልኝም አልፈልግም። ጥያቄ ካለብኝ አስተማሪዎችን አዋቂዎችን እጠይቃለሁ። እና ያ ነው አይ ቲንክ ጥሩ አድርጌ መልሼ ያለው ብዬ ተስፋ አደርጋለሁ። አሁን ለአብዱ ጠይቀው። አቡ እሱን ተመሳሳይ እንትን ለአንተ ላድርገውና አንተስ እንዴት ነው? ተጨረሰ እኮ ከዚህ የተለየ መልስ አይመልስልህም። ሌላ ጥያቄ ጠይቀው። ደግሞ አቡ ደግሞ አንተ እኔ ላይ ዱላ ታበዛና አብዱ ላይ ሲሆን ግን ላሽ ትላለህ። ምንድን ነው ችግርህ? እስቲ ሙና ሶስተኛ ጊዜ ነው በነገራችን እኔ ነበር ለመጠየቅ የፈለኩትና እሺ ምናልባት አላውቅም አቡ ያለበትን ስታተስ ማለት ነው። ለምሳሌ አሁን አግብታል እንደ አቡ አግብታል ጃን አይደለም ራስህ አቡ መለስኩ ቅድም ባይዞ ይሄ ከበድ ያለ ትላለህ። ቴሌግራም ቻናል ያልገባችሁ ካላችሁ ግቡ። ከላይ ሊንክ አለ እዚህ ጋር ቀጥታ ቴሌግራም ላይ ማየት ይችላል። በየቀኑ አዳዲስ ጽሁፎችን ማየት ይችላላችሁ። አዳዲስ ኮምፓራቲቭ ላይ ያሉ ጽሁፎችን እና እንደዛ ነው ልክ አቡ እንደዛ ነው ፕሪንት እንደዛ ምንድን ነው እንደዛ ነው መልስ። ምናልባት አንተም እንደሱ ሰርከምስታንስ ይጠባል ነው ወይስ እንዴት ነው የምታደርገው? ያው ቅድም ያነሳው ፖይንት ላይ እንትን ሰዎች ታይም እንዴት እንትን ይላል ነገር ሲባል እኔ ዲቤት ነገር ላይ ነው በቃ ፎከስ ማድረግ እነጃ ምናምን ነገር ላይቭ ይከፍታሉ። እኔ ውይይት ነገር ላይ ነው የሚዋይ ሰው የሆነ ሰው ወደ እስልምና የሆነ ነገር ሲወረውር ምናልባት ገብተህ ካየኸው ፕሮፋይል ላይ ወይም ሁለት አካውንት አለ ሁለቱን አካውንት ሄዳችሁ ካያችሁት በቃ የሆነ ሰው ዋይ ያለው ሌላ ሰው ሲመጣ ነው በቃ እኔ ሞር ውይይት ላይ ፎከስ ማድረግ ላይቭ ላይ እንትን ስለማለት ታይም ላይ እኔ ያህል እንትን አይለኝም። ላይቭ ረጅም ሰዓት አልከፍትም። ዋይ ያለው የሚል ሰው ካለ በቃ ልዋይ የሚል ነገር ስለሚሆን እዛ ሰሞን ላይ ነው ላይቭ ላይ ምገብ ለዛ ሲባል ያን ያህል ታይም እንትን አይልብኝም። ወይ ደግሞ በ3 ቀን አንዴ ወይ በ2 ቀን አንዴ ምናምን ወይ ደግሞ ተከታታይ ሆነና ብሬክ ይኖረዋል። እንደዛ ስለማድረግ ያን ያህል ታይም እንትን አይለኝም። በዛ ሴንስ ነው እኛ ብዙ ጊዜ ዲቤት ነው ዲቤት በዛ አንጻር ነው። ምናልባት የመጨረሻ ጥያቄ ጃን ሼር አድርጉለት የሆነ ነገር ወጥቶበት ነው መጥቷል በቃ
ጥያቄ አሁን ሙና ነው። ሙና ተዘጋጅ፣ ኢክሩም ተዘጋጅ። አሁን ቀጥታ ጃን ላስገባው ነው እና በቻላችሁት አቅም አክብዱት። ሰላም አለይኩም ጃ፣ እንዴት ነህ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የሚሆነው ያው አንተ መጽሐፍ ቅዱስ ላይ ከወገኖቻችን ጋር ስትወያይ በቃ የኛ ኩራት ነህ። በጣም ደስተኛ ነን በአንተ። ግን በለው ከነሳክስሽ ነው ዛሬ የሚመጣሽው። ኧረ ተይ ዛሬ እንኳን ተይን ነገር ቁርአን ላይ ምን ላይ ደረስክ? እና